ዛሬ ዳኒ ተገኛ እንግዲህ አትጅም እምሄድም ከሆነ እኔ ሄድልሻለሁ አንቺ ሀገር ለቀሽ እንድትወጪልኝ አልፈልግም ብቻሽን እንድትሆኝም አልፈልግም ይሄ ሁሉ የሆነው ባንቺ ምክንያት ነው ግን ይሁንም እንጂ እኔ ወጣለሁ እንጂ አንቺ እንድትወጪ አልፈልግም ማለት ለጽጌ ማለት ነው እንግዲህ እንነጋገር ነገሮቹ ይፈታል ቁጭ ብለን እናወራ ተረጋጊ ተረጋግተሽ አስቢ የምትወስኝበትን ውሳኔ ሁሉ ተረጋግተሽ ወስኚ ጽጌ ተይ ብሏት ዳኒ እንግዲህ እያለቀሳ እየለመናት ይገኛል ማለት ነው እንግዲህ ኤፍሶንን ያገባኋት እኔ ወድጄ አይደለም ፈቅጄው አይደለም ግን ባንቺ ባደረግሽው ነገር ላይ ተናድጄ ነው ቀለበት ሊያደርግልሽ ሲመጣ አልቀበልም ሲቲ በዛ ምክንያት ተናድጄ ነው ከዛም በተጨማሪ ቡታጅራ ሄደሽ አዲስ ህይወት ጀመርኩ ብለሽ ሲታወርልኝ በዛ ምክንያት ነው እኔ ኤፍሶንን ሊያገባት የወደድኩት እንጂ የፈለኩት እንጂ ወድጄ ፈቅጄ አፍቅሪያት አይደለም ይህ ሁሉ መኖር የምፈልገው ካንቺ ጋር ነበረ ይህንን ህይወት መኖር የምፈልገው ልጅም የምፈልገው ካንቺ ነበረ ከኤፍሶን ጋር የሚያሳልፈውን ነገር ሁሉ ካንቺ ጋር ነበር እኔ ማሳለፍ የሚፈልገው አንቺ ከማንንም ይልቅ እኔን ታቂኛለሽ ብዬ ነበር የማምነው የሚፈልገውም እንደዛ ነበረ ግን አልሆነም አንቺ እኔን አታምኝም እኔን አትቀበኝም እኔን አሰምኝም ለምን ግን ጽጌ ተይ በቃ አትሂጂ ከሀገር አትውጪ ከሀገር መውጣትም ካለብኝ እኔ እወጣልሻለሁ አንቺ በሀገርሽ ላይ ተረጋግተሽ ኑሪ እባክሽን እያላት ዳኒ እያለቀሳ እየለመናት ይገኛል ሰላም ሰላም ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛ ዛሬም በአዲስ ቪዲዮ ከች ብዬላችኋለሁ የጽጌና የዳኒ ጉዳይ እንደቀጠለ ይገኛል ማለት ነው ዛሬ ዳኒ እንግዲህ በጽኖት እየለመናት ይገኛል ማለት ነው ለቤት አዲስ ከሆናችሁ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ ሀሳብ አስተያየቶቻችሁን ፈታዘና እያላ በኮሜንት ላይ አስቀምጡልኝ የተሰማችሁትንና ማለት የምትፈልጉትን ሀሳባችሁን አስቀምጡ ማለት ነው እንግዲህ ውድ ቤተሰቦቼ ዛሬ እንግዲህ ዳኒ በትላንትናው አስቃኝቻችሁ ነበረ ዳኒ በደረሰ ጊዜ ላይ ነበረ ቪዲዮ የተቋጨው ዛሬ እንግዲህ በሰፊው ዳኒና ጽጌ ተገናኝተው እንግዲህ አውሩ ቢባሉም ያው ለማውራት አልቻሉም ጽጌም ደግሞ አልቀበልም አይሆንም አንተ ባለትዳር ነሽ ስለዚህ ራሴን ማረጋጋትና ራሴን ሪፍሬሽ ማድረግ እፈልጋለሁ ራሴን መለወጥ እፈልጋለሁ የራሴም ህይወት እንድኖረኝ ስለምፈልግ እኔ ከዚህ ቦታ መሄድ ነው የምፈልገው ለጥቂት ጊዜያት ውስጥ ሌላ ሀገር ሄጄ ራሴን ማረጋጋት ነው የምፈልገው እያለች ትገኛለች ማለት ነው ዳኒ ደግሞ እባክሽን አትሂጂ ለምን ትሄጃለሽ እኔን አትወጂኝም ወይ እኔን አትፈልጊኝም ወይ እኔን ባትወጂ ነው ወይ ከዚህ ቦታ ምትሄጂ ከዚህ ሀገር ምትሄጂ ለምን ትሄጃለሽ እኔ እኮ ከኤፍሶን ጋር የሆንኩት ወድጄ ፈቅጄ አይደለም አፍቅሪያትም አይደለም ግን ልጁ ስላረገዘች ብቻና ብቻ ነው ብሏታል ማለት ነው ታዳ መለያት አትልም ወይ አሁን ማብቃት አይችልም ወይ ብላ ስትናገረውም ያ ሁሉ የሆነው ጽጌ ባንቺ ጥፋት ነው አንቺ ባደረግሽው ነገር ነው እንጂ እኔ ባደረኩት አይደለም ይያላ ዳኒ እንደሌላ ጊዜም ቢሆን መስማማትን ሳይሆን ጥፋትንና ውቀሳውን በጽጌ ላይ እያስገኛ ይገኛል ማለት ነው እንግዲህ በጽጌ ላይ ጥፋት አለብሽ አንቺ ነሽ ያጠፈሽው ይያላ እየወቀሳት ይገኛል ማለት ነው ውድ ቤተሰቦቼ ዳኒ መውቀስ አለበት ወይ በዚህ ጊዜ ላይ እንደ አንድ ተመልካች ዳኒ አሁን በዚህ ጊዜ ላይ መውቀስ የለበትም ያለፈው አልፏል እንግዲህ በጣም ይቅርታ ብሎ ከኤፍሶን መለያትም ካለበት ከጽጌ ጋር ፍቅሩን መቀጠል ካለበት እሺ ብሎ ፍቅሩን መቀጠል እንጂ ጽጌ አንቺ ነሽ ያደረግሽው እንዲያረግዝም እንዲያገባም ያደረግሽው አንቺ ነሽ ብሎ ጽጌን ዛሬም ቢሆን መውቀስና ጣት መቀሰር ጥሩና መፍትሄ ሊሆን ይችላል ብዬ አላስብም ውድ ቤተሰቦቼ እናንተ ምን እንደምትሉ አላውቅም እንግዲህ ቪዲዮውን ተመልክታችሁ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ እስከዛው ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ እንግዲህ ዛሬም ዳኒ ጽጌን መውቀስ አለባት ወይስ የለባትም ወይስ በተረጋጋ መንፈስ ነው በቃ ከኤፍሶን ጋር ያለኝ ነገር ይበቃል ብሎ አቁሞ መጥተው ከጽጌ ጋር መኖር አለበት ወይስ የለበትም ይሄንን ለእናንተ ትችላላችኋለሁ እናንተ ሀሳባችሁን በኮሜንት ላይ አሳውቁልኝ ቪዲዮውን እንመልከት ወደ ቪዲዮ ገለይ ደስተኛ ካደረገች ችግር የለውም ልጅ እንኳን ረራ ይለሽ ቢያንስ ትንሽ አታዝንሽ አዋሪ እግዚአብሔር አባ የሃይማኖት ሽፍቴጆች ግን እዚህ ምን አደርጋለሽ ቢያንስ ትረጂኛለሽ ብዙ ነገሮችን ታውቂያለሽ ብዬ የማስበው አንቺ ነው ችግር የለውም ይሄ
አይደለም ዳኒ በእግዚአብሔር ዳኒ ወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ። ምንድነው ማድረግሽ? ምን አይነት ህይወት ነው የምኖረው እኮ በቃ ዳኒ በእግዚአብሔር በቃ عندي تايد وبعد زين. مستحيل ننظف مع تايد في الغسيل؟ ما في مستحيل. تايد الجديد بالقوة الثلاثية، أقوى 3 مرات من المساحيق العادية لأفضل نظافة وإشراقة. تايد في الغسيل ما في مستحيل. ምንድነው መፍጠር ያለብን? እሺ ሰዓት ይበቃ። እሺ እንግዲህ ዳኒ አንተ የምትወዳትና የምታፈቅራት ከሆነ ለምን ከኤፍሶን ተለይተክ የኤፍሶን ነገር ይበቃል ብለ ቋጭተ ወደ ጽጌ አትመለስም? ማልቀስና እዚጋ ማንባት አያስፈልግም። በእጅ ላይ መፍትሄ እያለ እዚጋ ማልቀስ ሽሩሩ ማለት ተገቢ ነው ብዬ አላስብም፣ እንደራሴ ማለት ነው። እንግዲህ ዛሬም ነገም እሷ ይቅርታ ጠይቃ ለጨረሰችው ጉዳይ ይሄ ሁሉ ጥፋት ባንቺ ነው፣ አንቺ ነው ምክንያት እያልካት እሷንም ከመውቀስ ራስህን ነጻ አወጥተክ ያለውን ነገር ጨርሰህ አቁማ አክትማ ከጽጌ ጋር መሆን ከፈለክ ወደ ጽጌ መመለስ አለብህ ብዬ ነው እኔ እንደራሴ ሐሳብ የምሰጠው። እናንተ ውድ ተመልካቾቼ የምትሰጡትን ሐሳብ አስተያየቶቻችሁን እናንተ የተሰማችሁትን ፈታዘና እያላችሁ ሐሳባችሁን አስቀምጡ ማለት ነው። ታዲያ በጽጌና በዳኒ መሃል ዛሬ ምን ሊፈጠር ይችላል? ጽጌ ትቀራለች? ከመንገዷ ትቀራለች ወይስ ምን ሊሆን ይችላል የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። እንግዲህ ውድ ቤተሰቦቼ ጽጌ ትሄዳለች አትሄድም የሚለውን ነገር አብረን የምንመለከት ይሆናል። ወይስ ጽጌ መሄድ አለባት? እውነትም እንዳለችው ራሷን ለማረጋጋት ከዚህ ቦታ መሄድ አለባት ወይስ መሄድ የለባትም? ከዳኒ ጋር ያለውን ነገር አስተካክላ መኖርና ህይወቷን መቀጠል አለባት ወይ? እሷ የምታፈቅረው ከሆነ ዳኒም የሚያፈቅራት ከሆነ ዳኒም ከኤፍሶን ጋር ያለውን ነገር ቋጭቶ ጨርሰው እንግዲህ ያው ወደ ጽጌ ተመልሶ ጽጌም ወደ ዳኒ ተመልሳ አብሮ መሆን አለባችሁ ትላላችሁ ወይስ አብሮ መሆን የለባችሁም? ዳኒ ኦሬዲ ገብቶበታልና መውጣት አይችልም ብላችሁ ነው ሐሳባችሁን ማስቀመጥ የምትችሉ። እሱን ለእናንተ ትችላችኋለሁ፣ ጥያቄውን ለእናንተ ትችላችኋለሁ። እናንተ የተሰማችሁትን ምላሹን አስቀምጡ ማለት ነው። እኔ ግን እንደ ራሴ እንደ አንድ ተመልካች የሚያስቀምጠው ሐሳቤ እንግዲህ ጽጌና ዳኒ አንድ ላይ ቢሆኑ ደስ ይለኛል። ለምን ቢባል ብዙ ጊዜ አንድ ላይ ሆኖ ብዙ ነገርን አድርጓሉ፣ ብዙ ነገርን ደስ የሚል ነገሮችን አድርጓሉ። ደስ የሚሉ ደግሞ ጥንዶችም ናቸውና ዳኒም ደግሞ ዛሬ በጣም ስሜቱ ተጎድቶበት በጣም እያለቀሰ በጣም በሐዘን እባክሽን ተረጂኝ፣ እባክሽን ተረጋግተሽ አስቢ፣ እባክሽን አትሂጂ፣ በቃ ከኔ አትራቂ፣ ከጠግቤ አትራቂ፣ ከሀገር ውጪ አትውጪ፣ እንደም ያ ካልሆነ እኔ ወጣለሁ፣ አንቺ እኔን በማየት ካልተረጋጋሽ፣ የኔ ጉዳይ ካላረጋጋሽ እንግዲህ እኔ ወጣልሻለሁ፣ እባክሽን አንቺ አትውጪ ብሏት እየለመናት ይገኛል። ጽጌ ግን አይሆንም፣ ከዚህ በኋላ ምንም ነገር አይሆንም፣ ላንተም ለማግባትም ምክንያቷ እኔ ነኝ፣ ለመውለድም ምክንያት እኔ ነኝ፣ ሰርግ ለመደገስም ምክንያት እኔ ካሁንኩኝ አላስፈልግም፣ እዚህ ቦታ ላይ እኔ አላስፈልግም፣ እኔ ነኝ መሄድ አለብኝ፣ እኔ ነኝ ከዚህ መውጣት አለብኝ ብላ ጽጌም አማራራው ይዛለች ማለት ነው። ውድ ተመልካቾቼ እናንተም ሀሳብ አስተያየቶቻችሁን አስቀምጡ። እስቲ ቪዲዮውን እንመልከትና የሚሰማንን ሀሳብ አስተያየቶቻችንን እናስቀምጣለን። እስከዛው ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። የደወል ምልክቷን በመጫን ቤተሰብ ሁኑ እላችኋለሁ። ወደ ቪዲዮ እንሂድ። ሀሳቡን እንገርሽ በቃ ለምን እንደመጣ እስካላመንኩበት ድረስ ደግሞ የትም አትሄጂም። ገባሽ? መሄድ ካለብኝ እኔ ካለሁበት አካባቢ ወይ ከዚህ አካባቢ ሄዳለሁ እንጂ አንቺ ወዴትም አትሄጂም። እንዴ ሰርግ አለብህ አንተ ሰርግ ስላለብህ እንግዲህ እኔ ካላመንኩበት እኔ ካልፈቀድኩልሽ የትም መሄድ አትችይም ብሏት ዳኒ ከጽጌ እጅ ፓስፖርቱን ተቀብሎታል ማለት ነው። እንግዲህ መሄድ ካለብኝም እኔ ከዚህ አካባቢ ሌላ አካባቢ ሄዳለሁ እንጂ አንቺ የትም አትሄጂም፣ እኔ ካልፈቀድኩልሽ የትም የመንቀሳቀስ መብት የለሽም ብሏት እንግዲህ ዳኒ ያው ተናግሯል ማለት ነው። እንግዲህ ዳኒ እንደዛ ብሎ መጎረር ሳይሆን ዳኒ በትሁት በሆነው ነገር ነው ማናገር
ነገርን መፍታትም ያለበት ከሷ ጋር መሆን የሚፈልግ ከሆነ ከሷ ጋር መሆን የሚፈልግበትን ነገር አመቻችቶ ከጽጌ ጋር መሆን ነው እንጂ ሁለት ወዶ በፍጹም ሊሆን አይችልም። ይሄ ነገር እናንተም ትደግፉ እንደሆነ የእናንተን ሀሳባችሁን አስቀምጡ። ውድ ተመልካቾች እንግዲህ እንደ ራሴ ያው ሁለት ወዶ አይሆንም። ዳኒ ከጽጌ ጋር መሆን ከፈለክ ከጽጌ ጋር መሆን ነው። ከኤፌሶን ጋር መሆን ከፈለክ ደግሞ ከኤፌሶን ጋር መሆን እንጂ በሁለቱም መካከል ይሆናል ማለት ይሄ አይቻልም፣ የማይሆን ነገር ነው። እንግዲህ ስለዚህም አንተ ደግሞ ያው እሷንም አክብራ ከሷ ጋር መሆን ከፈለክ እንግዲህ ከሷ ጋር መሆን አለብህ እንጂ በሁለቱም መሀል ይሆናል ማለት በጣም ከባድ ነው። ውድ ተመልካቾች እናንተ ምን ልትሉ ትችላላችሁ? ዳኒ በሁለቱም መሀል ይሆናል የሚለው ነገር ትክክል ነው ወይስ አይደለም? እናንተ ሀሳባችሁን አስቀምጡበት። ፓስፖርቴን ስታይ አንተ ለዚህ ችግር ውስጥ ተከተካኝ ሁለታችሁም ድጋሚ እንደዚህ ችግር ውስጥ እንድገባ ልጁን እምቢ ብለሽ ወደ ምን ላይ ውስጥ ይገፋሽ ነው? አሁንም እዚች ጋር የምትወስኛት ውሳኔ በጣም ምንተነሱ يقولوا غسل مواعين الكبس عزاء. مثل هذه الدهون يبي لها فرق وتشمير كموم. مو معترض لازم مسحه واحده يزيل الدهون. دهون ضل تمسح مس دهون فرق. يمسح مس فيري بلس بقوه المضاعف يزيل اصعب الدهون اسرع من المنتج المنافس. نظافتها تلن فيري اقوى على الدهون ب3 مرات. ውሳኔ ከምን ተነስቶ ወሰናቲ? እሱም ማሰብ የነበረብህ እኮ ያኔ ዳኒ ነገሮች መጨረሻ ሳይኖራቸው በፊት ሳያበቁ በፊት ነበረ ማሰብ የነበረ። ጽጌ አሁን ለመግባባት አውሩ፣ ለመግባባት ነው እያወራሽ ያለው። አላ እኔ አልፈልግም በእግዚአብሔር እኔ በጣም መግባባት አልፈልግም። መጠቋቆሙ ይቅር፣ ለመረዳዳት ቢያንስ የፈለገው ነገር ቢቀር አንተም እሷን ለመረዳት እሱን ለመረዳት ገባሽ? ለአግባባ ስለሆነ በደስታ ነው ታለቅሽልኝ። ለወድስ ነው ደስ ብሎሽ ያለቅሽው ያ ማለት ስለማትወጪ አንተ አለቅሳለህ። እኮ አንተም ልታለቅስ ነው እንዴ? እሺ በቃ እሺ። ኧረ በእግዚአብሔር በቃ ምን አይነት ቀን ነው? እሺ ቆይ እያሳለፍን ያለ ነው። ህፃን ልጆች አይደላችሁም። በእውነት አልገባ አይርሚ፣ ለምንድን ነው የሆነ ነገር የማታረገው? ለምን ተረጋግታ እንደማታወራኝ ስሚ። አንድ አዳምጪ፣ አንድ ተረጋግተሽ አዳምጪ። አንዴ ብቻ እሺ። እኛ አለን ሌላ ነገር አይፈጠርም። ፓስፖርቴን እንደምትሰጠኝ ቃል ግባልኝና ልንገርሽ ነው ከዛ ስትሽ ስሚ። እኔ እንዳንቺ የሚረዳኝ እንዳንቺ የሚያስብልኝ ወይም ደግሞ እንዳንቺ እኔም ይሄን የሚያደርገኝ ሰው የለም። ይሄን ጠንቅቀሽ ታውቂያለሽ። በቃ ባለነው በመጣንባቸው በእያንዳንዱ መንገዶች አንቺም ብዙ ነገር ታጠፊያለሽ፣ እኔም ብዙ ነገር አጠፋለሁ። ገባሽ አይደል? ቢያንስ የፈለገ ነገር ብንበዳደል ወይ ባጠፋ ወይ ብታጠፊ ቢያንስ ከአይኔ እንድትርቂ አልፈልግም። አንቺም ደግሞ እርግጠኛ ነኝ ከአይንሽ እንድርቅ አልፈልግም። አጠገቡ ሆኜ እንድጎዳ ስሚ፣ አይደለም አዳምጪ። እኔ ያደረግኳቸው እያልኩሽ እኮ ነው። ያደረግኳቸው ነገሮች ልክ ናቸው እያልኩ ነው። ገባሽ? አሁን የገቡበትን ህይወት ፈልጌው አይደለም የገቡት፣ ወድጄ አይደለም እንደዚህ አይነት ህይወት ውስጥ የገቡት። ገባሽ? ይህንን ነገር የማስበው ከአንቺ ጋር ነበረ። ትናንትና እኮ ልጅ እንደምትሰጪኝ ቃል ገብተሽልኝ እኮ ማለት ነው። ልጅ የለም ብለሽ እኮ ባሽተሽኛል። ገባሽ አይደለም? እያንዳንዱ ነገሮች ማለት ነው ከአንቺ ሲሆኑ ደስ ብሎ ነበር የምቀበላቸው። ተረዳሽኝ አይደለም? ጋብቻም እኮ ቀለበትም ለማድረግ የተነሳሁት እኮ ከአንቺ ጋር መሆን ስለምፈልግ ነው። አሁን ያለሁበትን ነገር ወድጄው አይደለም። ገባሽ? በዚህ አጭር ጊዜ ላፈቅራት አልችልም። በዚህ አጭር ጊዜ እኔ የልጅ አባት ሊሆን አልችልም። እሷን ለትዳር እንዴት ብዬ አብሬያት ልሆን ይችላል? እሺ አባት ለምን ሆንክ ታዲያ? አረገዘች። ስለዚህ አጣት ስሚኝ፣ አረገዘች። አስጨርሹ ሀሳቡን በእግዚአብሔር። ጽጌረቴ በእናትሽ ምን እያሳለፈን ነው? እንግዲህ በዚህ አጭር ጊዜ ላይ ላፈቅራት አልችልም፣ ላገባትም አልችልም ይላል ዳኒ። ዳኒ ያው የተወዛገበ ሀሳብ ነው የያዘው። እንግዲህ በአንድ ሀሳብ ላይ መጽናት አለብን። ጽጌ ደግሞ የምትፈልገው በአንድ ሀሳብ ላይ እንድትጸናና በአንድ ሀሳብ ላይ ያው እንድትወስን ነው ማለት ነው። እንግዲህ እኛ አብረን በመጠነው መንገዶች ላይ ብዙ ነገርን አጥፍተናል። እኔም አንቺም ብዙ ነገሮችን አጥፍተናል። ግን ይሁንም እንጂ እኔ ላንቺ አንቺ ለኔ ነበርሽ። ግን ሆኖም ያው መሀል ላይ የተፈጠረ ክፍተቶች ይህንን ነገር አድርጓል
እያለ ዳኒ ይናገራል። ስለዚህ በቃ ማትወዳትና ማታፈቅራት ከሆነ ለምን አብረት ትሆናለህ? ተለይ ስትለውም እንኳን በቃ አርግዛለች ብሎ እያወራት ይገኛል ማለት ነው። ውድ ቤተሰቦች የማያፈቅረውን ሰው የማይወደው ሰው ጋራ ከመሆን እንግዲህ ዳኒ የራሱ ውሳኔ መወሰን የሚችል ሰው ነው። እንግዲህ ጥፋተኛ አንቺ ነሽ ከማለት ይልቅ እንግዲህ ከጽጌ ጋር መሆን ከፈለገ ራሱ ወስኖና ከኤፍሱን ጋር ያለውን ነገር ይበቃል ብለው ቋጭቶ መምጣት የሚችል ነው። አዎ በዚህ አጭር ጊዜ ላይ ማፍቀርም መውለድም ማግባትም አይቻልም። ግን እንዴት ሆኖ ሊቻል ይችላል አላቅም። ውድ ቤተሰቦቼ ውድ ተመልካቾቼ ምን እንደምትሉ ሀሳብ አስተያየቶቻችሁን በኮሜንት ላይ ያስቀምጡ። እኔ ግን በበኩሌ ያው ኤፍሱንም ልታረግዝ አትችልም፣ እንግዲህ ኤፍሱንም ልታገባት አትችልም። ያ ካልሆነ ከሷ ጋር ያለ ነገር ይበቃል ብለ ጽጌን የምትፈልጋት ከሆነ ወደ ጽጌ ና ብዬ ነው ሀሳብ አስተያየቴን የሚያስቀምጠው ማለት ነው። እናንተም የተሰማችሁን ሀሳብ አስተያየቶቻችሁን አስቀምጡ። የእናንተን ለእናንተ ትይዤላችኋለሁ። የሚመለከታችሁን በቪዲዮ ተመልክታችሁ አስቀምጡ። መጨረሻ ምን ሊሆን ይችላል የሚለውን ነገር አብረን በቪዲዮ እንመለከታለን። እስከዛው ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑኝ እላችኋለሁ። ሀሳባችሁን በኮሜንት ላይ አስቀምጡልኝ። ወደ ቪዲዮ አይደለም ይሄ ያልነበረም የኔ ፍላጎት። እግዚአብሔር በእናትህ አንቺ የምትሄጂበት ሀገር ላይ ደስተኛ ካደረገች ችግር የለውም። እኔ ግን እዚህ ምን አደርጋለሁ? ቢያንስ ትረጂኛለሽ። ተመልሶ እንደዚህ አይነት ስሜት ውስጥ እንደገቢ አይደለም። በቃ ጀስት አንቺም እኛም ማወቅ ስላለብን ለዛ ነው እንጂ ለሌላ ነገር አለ። ቢያንስ ላይ ያለው እናንተ ለሱ ጨምታሱ ከድሮ ነው ኢትስ ኦኬ። በቃ አንቺ በማስብ ነው ተስተኛኔ መሄድ ፈልጋለሁ። ምንም ነገር ሊፈጠር አልፈልግም። በቃ መሄድ ፈልጋለሁ። አዳምጪ። አንድ ደቂቃ ወስደሽ ያለሽ ነገር አስቢው። አሁን ቻው ብልሽ እንደማትገቢ አውቃለሁ። ኤርፕሌን ውስጥ ገባሽ? ኤርፕሌን ውስጥ እንደማትገቢ አውቃለሁ። ምንድነው? በቃ እኔ መሄድ ፈልጋለሁ። افركيها انقعيها ضيفي لها مزيل بقع تروح البقع تقريبا انا ابغاها تروح كلها. الريال نظافة بلاتينية الجديد فيه 10 مرات مزيلات بقع إضافية يزيل أصعب البقع من غسلة واحدة بدون خطوات إضافية. One tap book, right in a single tap. Less stress and more. እንግዲህ ውድ ተመልካቾቼ ጽጌ ለምንድነው ማትረጅኝ? ለምንድነው ትተሽኝ ለመሄድ የምትቾኪ? እባክሽን አትሂጂ፣ እባክሽን አስቢ፣ እባክሽን ብሏት እየለመናት ይገኛል ማለት ነው። ጽጌ ደግሞ አልፈልግም፣ ከዚህ በኋላ መሄድ ነው የሚፈልገው። እኔ ሀሳቤን በቃ ወስኛለሁ፣ ቆርጫለሁ። ከዚህ ጋር አብሬ መሆን አልፈልግም፣ ካንተ ጋር አብሬ መሆን አልፈልግም። አንተ ባለ ትዳር ነህ፣ በቃ ልታገባ ነው፣ የልጅ አባት ሆነሃል። እኔ እንግዲህ ሰርግህን ስደግስ ቆሜ የማይበት አቅም የለኝም ብላ ጽጌም ደግሞ እያወራች ትገኛለች። እባካችሁን እኔን ሸኙኝ፣ ሰዓት እየሄደብኝ ነው ብላ እየለመነች ትገኛለች ማለት ነው። እንግዲህ ዳኒም ብለምናት፣ ሜሪም ኤፍሶንም ብለምነው፣ እንግዲህ ኤርሚን ብለምነው፣ እንግዲህ ቤተልሔምን ብትለምነው ጽጌ ልትቀበለው አልቻለችም። እኔ መሄድ ነው የምፈልገው፣ የማናችሁንም ሀሳብ መስማት አልፈልግም። ይሄንን ነው ወይ የምትፈልጉት? ይሄንን የምትፈልጉት ከሆነ በቃ እሺ ይበቃቸዋል ብላ እንግዲህ ጽጌ ዳኒም እያለቀሰ ይገኛል። ቢያለቅስም የዳኒን አንዲቱን ቃል እንኳን ለመስማትም ለመረዳትም አልፈልገችም። በቃ ዞር በልልኝ፣ ከመንገዴ ዞር በልልኝ፣ እናንተ የምትፈልጉት ይሄንን ነው፣ ስለዚህ ይሄ እንዲፈጠር ነው የፈለጋችሁትና መልካም ጊዜ ይሁንላችሁ ብላ በቃ ጽጌ የሚሄው እየሮጠች እየሄደች ትገኛለች። ሄዳለች ማለት ነው። እንግዲህ ዳኒ እያለቀሳ በጣም ታክዞ ይገኛል ማለት ነው። ይሄ ሁሉ ጥፋት የዳኒ ነው፣ የጽጌ አይደለም። ጽጌ ይቅርታ ከጠየቀች እሱ በትግስት አልፎ ጊዜውንና ቀኑን ጠብቆ እንኳን ታግሶ ቁጭ ብሎ ያው ማድረግ የነበረበትን ነገር ማድረግ ይችል ነበረ። ግን ዛሬ ላይ ተመልሶ ያው ጽጌ አንቺ ነሽ ጥፋተኛ ብሎ እሷን እየወቀሳት ይገኛል ማለት ነው። ውድ ቤተሰቦቼ ታዲያ ጥፋቱ የማን ነው ብላችሁ ታስባላችሁ? ወደ
ወደ ማንስ ታደላላችሁ? ለማንስ ጫን ብላችሁ ማውራት ወይንም ሀሳብ አስተያየት ማስቀመጥ ትፈልጋላችሁ? እንግዲህ እንደ ፍላጎታችሁ ፈታ ዘና ብላችሁ ሀሳብ አስተያየቶቻችሁን አስቀምጡልኝ። ለዛሬ ይዤላችሁ የመጣሁት አዲሱ ቪዲዮ ይህንን ይመስል ነበረ። በቀጣይ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። ምንድነው ማድረግ? እሺ ምን አይነት ህይወት ነው የምኖረው እኮ በቃ ዳኒ፣ በእግዚአብሔር በቃ ምንድነው ማድረግ? ምንድነው መፍጠር ያለብን? እሺ አትሂድ በቃ።